ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰዱሱ ለግንቦት በዛቲ ዕለት ኮነ ሰማዕተ ቅዱስ ቶማስ ሐዋርያ ዘይሰመይ ዲዲሞስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 26 በዚች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በሰማዕትነት አረፈ። እርሱም በህንደኬ ሀገር ሉኪዮስ ለሚባል ለአንድ መኮንን ራሱን ባሪያ አደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያህ ምንድን ነው አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኩራቦችንና አዳራሾችን እሰራለሁ፣ ደግሞ ጠራቢ ነኝ። ሞፈሮችን፣ ወንበሮችንም ሌሎች ዕቃዎችንም እሰራለሁ፣ ደግሞ ጥበበኛ ባለመድኃኒት ነኝ፣ በሽታውን ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው። ለንጉሡም ጠቃሚ የሆነ ባሪያ አገኘሁ አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግሥትን እንዲሠራ አዞ መኮንኑ ወደ ንጉሡ ሄደ። እርሱ ቶማስም የመኮንኑን ሚስት የእግዚአብሔርን ሕግ ያስተምራት ጀመር። በፊቷም ታምራት አደረገ። እርሷም በክብር ባለቤት ጌታችን አመነች። ከእርሷ ጋራም ብዙዎች አመኑ። ንጽሕናዋን በመጠበቅ እንድትጸና አዘዛት። የሃይማኖትንም ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ እሰራቸዋለሁ ያልካቸው በጎ ሥራዎች ወዴት ናቸው አለው። ቅዱስ ቶማስም አልዋሸውም፣ ምኩራቦችና አዳራሾች የሠራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እሊህ የሰዎች ነፍሳት ናቸው። የጠረብኳቸው ሞፈሮችም የኀጢአትን እሾህና አሜካላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልሁትም አንድ ነው፣ የሚገድል የኀጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ቸክለው እጆቹንና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተጋፈፈው ሥጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህን ስቃይ ተቀበለ። የመኮንኑ ሚስት ቆዳውን ሲገፉት በቤቷ በሰገነት መስኮት ባየችው ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንን ቶማስን አጸናው። ወዲያውኑ ተነሳ። ከላዩ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም ተነሺ አለ። ወዲያውኑ ዓይኗን ገለጠች። ፈጥና ተነስታም ለሐዋርያ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ። ለሐዋርያውም ሰገደለት። ይቅርታም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። እንዲሁም የሀገር ሰዎች ሁሉም አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው። እያስተማራቸውና በቀናች ሃይማኖትም እያጸናቸው ከሳቸው ዘንድ ኖረ። ደዌ ያለበትንም በላዩ ቆዳውን ሲያኖሩበት ወዲያው ይድናል። ከዚህ በኋላ ከእነርሱ ዘንድ ወጥቶ ቀንጦሪያ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ልቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞም ዕዳ አለብኝ። ከእነርሱ አንዱ እንኳ ቀርቶ ቢሆን ለጉረሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደ ከልጆች መቃብር ላይ አኑረው አለው። እንዳዘዘውም ባደረገ ጊዜ 7ቱ ሁሉ ልጆቹ ሌሎቹም 8 ወንዶች በዚያ አስቀድመው ተቀብረው የነበሩ በአንድነት ተነሱ። ይህችም ተአምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በደንጊያ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመን፣ ማረን፣ ይቅርን በለን እያሉ ጮኹ። ያን ጊዜም አዳናቸው። የቀናች ሃይማኖትንም አስተምሯቸው
በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትም ቀሳውስትንና ዲያቆናትንም ሾመላቸው። ከዚህ በኋላም ወደ አቴና ወደ መቄዶንያ ሄዶ በውስጧ በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገሥታቱና መኳንንቱ ሰሙ፣ ይዘውም አሰሩት። የንጉሡም ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች የቶማስን ትምህርቱን ትሰማ ነበር። ብዙዎችም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት ጌታችንም አመኑ። ንጉሡም ስለ ሚስቱ ተቆጣ። ነገር ግን በሕዝብ መካከል መግደልን ፈራ። ከከተማውም ውጭ ቅዱስ ሐዋርያ ቶማስን አውጥቶ እስከሚሞትም በጦር እንዲወጉት 4 ወታደሮችን አዘዘ። የንጉሥ ልጅም ቁሞ ይመለከት ነበር። የአገር ሰዎችም ባወቁ ጊዜ ከወታደሮች እጅ ሊያስጥሉት ወጡ። ግን ሙቶ አገኙት። አንስተው ገንዘው ከነገሥታት መቃብር በአንዱ አኖሩት። በንጉሡ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሡ ልጅ አንገት ላይ ሲያንጠለጥሉት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩንም በከፈቱ ጊዜ አላገኙትም፣ ጌታችን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሡ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉሡም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያ ቶማስም ለብዙዎች ተገለጸላቸው። እርሱ ሕያው እንደሆነ ጌታችንም በመንግሥቱ ውስጥ እንደ ተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አዘዛቸው። የሐዋርያ ቶማስ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም ከታምራቶቹ አንዱ እንጽፋለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ አገር ነበረ። ይነግድም ዘንድ ወደ እንደኬ ሄደ። ግንቦት 26ም ሲሆን በሐዋርያ ቅዱስ ቶማስ በዓል ብዙ ሕዝቦችን የቅዱስ ቶማስ እጅ በውስጡ በምትኖርበት በአንዲት በባህር ዳር ተሰብስበው አያቸው። በዚያን ጊዜም የባህሩን ውሃ ጨርሶ እስከሚያስወግደው ድረስ ጥልቅ ነፋስ ተነሳ። ሰዎችም ሁሉ በደሴት ወደ አለች ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለማቀበል ቀደሱ። ሐዋርያ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችን ሥጋዋ በላይዋ አደረጉ። በቅዱስ ሐዋርያ ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱ ከሕዝቡ ወጡ። አንድ ሕዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜ ተሰወረች። ሁሉም ኪርያላይሶን እያሉ በመጮህ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህ በኋላም የቅዱስ ቶማስ መሃል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ሕዝቡም ሁሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና የእግዚአብሔርም ባሕሩን በዚያ አውሎ ነፋስ እንደ ቀድሞ መለሰው። በየዓመቱም እንዲህ ይሆናል ሁልጊዜ እስከ ዛሬ። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያ ቶማስ ጸሎት ይማረን፣ በረከቱም ይድረድርብን ለዘላለሙ አሜን። ሰላም ለቶማስ እንተደለወ ይክስሶ ለርጉስ በግ ድህረ ተንሳ ደቂሶ ለአንቅሆ ሙታን ሰብ ወነፍሰ ድውያን ለፈውሶ አንሶሰወ ውስተ ኩለሄ ወነገደ አምሳለ ጽፍነት እንዘይጸውር መርሶ ማይሶ። በዚችም ዕለት የአልፋውስና የዘካርያስ የሉኪዮስ የቅድስት አርሶንያም መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። ሰላም ለአርሶንያ እንተ በቆለ ውስቴታ ለቃለ ቶማስ ስጠታ ኩነኔ ዚአሁ ነጺራ ዘበቃለ ሉኪዮስ ምታ ዘበእንቲአሁ አመኮነ ምታ በተከድኖ ማእሱ ዝእክት ተንሰአት ሕያውታ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 27 በዚች ቀን ለአባቶች ሊቃነ ጳጳሳት 30ኛ የሆነ የእስክንድርያ አገር ሊቀ ጳጳሳት አባ ዮሐንስ አረፈ። በዚችም ዕለት የማርያና የማርታ ወንድም የጻድቅ አላዛር አረፈ። ዛቅረብኩ ማይሌተ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ደናግል አዲው መነኮሳት የራኑ መላእክት ጓሃን
ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጻፎን ዘይደርስ ወለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ የመሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምሪሁ ለአቡነ ሀብተ ማርያም ጸሎቱ ወበረከቱ ያሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በሶስትነቱ ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገው ተአምራት እነግራችኋለን። ልመናው፣ ክብሩ፣ አማላጅነቱ፣ በረከቱ በሁላችን በህዝበ ክርስቲያን ይደርብን ለዘላለሙ አሜን። በዚሁ ቦታ የተሰበሰባችሁ ወንድሞቼ ሆይ እኔ የምነግራችሁ አባታችን አቡነ ሀብተ ማርያም ያደረገውን ድንቅ ሥራ ነው። ከብዙ ልጆችና ከሚስቱም ጋር ቸነፈር በሚባል በሽታ የታመመ አንድ ባለጸጋ ሰው ነበረ። ከዚያ ሰው ከልጆቹ አንዱ ልጁ በገባው በሽታ ሞቶ ነበር። በዚያ ወራት በደብረ ሊባኖስ የሚኖር አንድ ዲያቆን ነበር። ይኸውም ዲያቆን የአቡነ ሀብተ ማርያም ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነ ልጆቹ ከነ ሚስቱ ጋር ወደ ታመመው ሰው ቤት ሄዶ የእምነቱን መሬት ለሰውየው ሰጠውና በውሃ በጥብጠው እየጠጡ እየተቀቡ ልጆቹም ሚስቱም ሰውየውም ከዚያ ከቸነፈር በሽታ ሁላቸውም በፍጥነት ዳኑ። ለዘላለሙ ልመናው ክብሩ ይደርብንና ተአምራቱን የሰማን ያሰማን እኛንም የአቡነ ሀብተ ማርያም እንደዚሁ በነፍስ በስጋ ያድነን። ረድኤቱ በረከቱ አማላጅነቱ ለሀገራችን ሰላም ለሕዝባችን ፍቅር አንድነት ያድልልን ለዘላለሙ አሜን። በቸርነቱ ባለጸጋ በሆነ አምላካችን በእርሱ ቸርነት እንጂ በፍዳው እንዳይሆን በፍርዱ እንዳይሆንብን የዋሁ ርግው ሀብተ ማርያም ሆይ የጽድቅን ብስራት አብስረን እንበለው። አሁን ሐዘን አለ፣ አሁን መከራ አለ፣ አሁን ዋይታ አለ፣ አሁን ሰቆቃ አለ፣ አሁን እንባ አለ፣ አሁን ጮት አለ። እኚህን ጻድቅ አባት ስንጠራ እነዚህ መቅሰፍታት ይጠፋሉ። እነዚህ ምንድናቸው ስንል የመጀመሪያው በመብረቅ ላይ፣ ሁለተኛው በቸነፈር ላይ፣ ሶስተኛው በረሃብ ላይ። አስተውሉ። በዚያን ጊዜ ዓለም የተነበየው ትንበያ ነበረ። ቢያንስ በጥቂቱ ከ7 ሚሊዮን ሕዝብ በላይ ኢትዮጵያ ያልቅባታል የሚል ሟርት ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ሰዓት ለዚህ ዕለት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እግዚአብሔር መንፈስ ቅዱስ እንደረዳን መጠን እንዲህ የሚል ኃይለ ቃል ይኖራል። በገድላቸው ላይ እንደምናገኘው ዘይከውን በቋዬ ለኩሉ ዓለም ይላል። ለዓለም ሁሉ የሚጠቅም ይላል። እስኪ በሉ አይሰማም። ለዓለም ሁሉ የሚጠቅም ይላል። ዘይከውን በቋዬ ለኩሉ ዓለም፣ ለዓለም ሁሉ የሚጠቅም፣ ዓለምን ሁሉ የሚረዳ፣ ዓለምን ሁሉ የሚያግዝ ግን ላመኑበት ነው። ግን ቃል ኪዳኑን ለተማመኑበት ነው። ግን ደግሞ የተሰጠውን ጸጋ አምነው ተቀብለው በደጃፉ መጥተው በእንተ አቡነ ሀብተ ማርያም እያሉ ለሚማጸኑት ነው።
ሀብተ ማርያም ርግብ ሀብተ ማርያም የዋህ አብስረኒ ብስራተ ጽድቅ ከመብስራተ አብኖ በሂሩት አምላክ ባይል ዋኮ በፍትህ ይላል። በመልካቸው ላይ እንደምናገኘው ሀብተ ማርያም ርግቡ ሀብተ ማርያም የዋሁ እንደ አባታችን እንደኖ የጽድቅን ብስራት አንተ ደግሞ አብስረን በቸርነቱ ባይለ ጸጋ በሆነ አምላካችን በእርሱ ቸርነት እንጂ በፍዳው እንዳይሆን በፍርዱ እንዳይሆንብን የዋሁ ርግቡ ሀብተ ማርያም ሆይ የጽድቅን ብስራት አብስረን እንበለው። አሁን ሐዘን አለ፣ አሁን መከራ አለ፣ አሁን ዋይታ አለ፣ አሁን ሰቆቃ አለ፣ አሁን እንባ አለ፣ አሁን ጮት አለ። እንደተባለው ሀብተ ማርያም ርግብ ሀብተ ማርያም የዋህ አብስረኒ ብስራተ ጽድቅ ከመብስራተ አብ ኖህ እንዳለው ልክ እንደ አባታችን እንደ ኖህ በመርከቡ ውስጥ ሆኖ በዚያች በመርከቢቷ ውስጥ ሆኖ ርግቧ የወይራ ዝንጣፊ ይዛ መታ የዚያ የጥፋቷ መጉደል እንዳበሰረችው አንተም የመከራችንን መጉደል የመከራችንን መቀነስና የሐዘናችን በደስታ መቀየሩን ሚስጥር ንገረን ብለን ልናለቅስ ይገባል። ስለዚህ ዘይከውን በቋይለ ኩሉ ዓለም ለዓለም ሁሉ የሚጠቅም ነው የሚለው ይህ ቃል የተነገራት ዮስቲና ነች። የተነገረባትም ስፍራ ቅድም በታሪኩ ሲተረክላችሁ እንደነበረው በገባችበት ዋሻ ውስጥ ነው ይሄን የሰማችው። እንግዲህ የፍሬ ቡሩክ ባለቤት የሆነችው ይህች ዮስቲና የእግዚአብሔር ስጦታ ማለት ነው። ስሟ ራሱ የአቡነ ሀብተ ማርያም እናት የእግዚአብሔር ስጦታ ነች። ነገር ግን በመንፈሷ ውስጥ የመጣባት አንድ በጎ ሐሳብ እኮ ነው። ምንተ ይበቆ ለሰብ ለመ ኩሉ ዓለም ረባ ወነፍሱ አጉለ የሚለውን ቃል አነሳችና ሰው በዚህ ዓለም አለ ቢያተርፍ ነፍሱን ግን ባይጠቅም ለዚያ ሰው ምን ይጠቅመዋል ምን ይረባል የሚለውን ሐሳብ በውስጧ ሲመጣ ነው በቀጥታ ዓለምን መናቅ የጀመረችው። ወገኖቼ አንዳንድ ጊዜ ራሳችንን ቆም ብለን ማየት ያስፈልጋል። እርግጥ ነው በመንፈሳዊ ሕይወት ውስጥ የተመላች እናት ነች። ደግነት ከቸርነት ጋራ፣ የዋህነት ከቅንነት ጋራ፣ መስጠት ካለ መንፈግ፣ እግዚአብሔርን በማገልገል ፍጹም ለእግዚአብሔር በመሰጠት የታመነች እናት ነች። እግዚአብሔርን እያመሰገነች የሆነ ቅዱስ ሐሳብ በውስጧ ፈለቀ ይላል። መንፈሱ ሲመጣባት በዚህ ጊዜ ነው እንግዲህ ለካ በዓለም መኖር ዋጋ የለውም አለች። ትዳር ይዛ ነው እኮ ፍሬ ቡሩክን አግብታ በትዳር ሕይወት ውስጥ ያለች በዓለም መኖር ዋጋ የለውም ብላ ነው የገባችው። ግን ደግሞ በዚህ አይነት መንገድ እሷ በጎ ነው ምርጫዋ፣ ፈቃዷን በጎ ነው። ነገር ግን በገባችበት ሰዓት ያው ምላሹን ቅድም ሰምተናል። የለም በዚህ መንገድ ለገባችበትም ዋሻ ውስጥ ነበር፣ በዚያም እንደዛ ተባለ። አሁን ያ ነገር ተምራችሁ አልፋችሁታል። ነገር ግን እኔ ባጭሩ ዘይከውን በቋይለ ኩሉ ዓለም ለዓለም ሁሉ የሚጠቅም ነው። ዛሬ የተሰባሰብንበት ዛሬ መጣንበት ለዓለም ሁሉ የሚጠቅም ቅዱስ አባት ጋር ነው። እሱ ማን ነው? አይሰማም። አቡነ ሀብተ ማርያም በምን ይጠቅመናል? ይሄ ቅዱስ አባት በተሰጠው ቃል ኪዳን መጀመሪያ አምስቱ መቅሰፍታት በአቡነ ሀብተ ማርያም ላይ ስልጣን የላቸውም። ጻድቁ እነዚህን መቅሰፍታት እንዲያጠፉ ከእግዚአብሔር ቃል ኪዳን ተገብቶላቸዋል። በአምስቱ መቅሰፍታት ላይ ስልጣን አላቸው። እኚህን ጻድቅ አባት ስንጠራ እነዚህ መቅሰፍታት ይጠፋሉ። እነዚህ ምንድናቸው ስንል የመጀመሪያው በመብረቅ ላይ፣ ሁለተኛው በቸነፈር ላይ፣ ሶስተኛው በረሃብ ላይ፣ አራተኛው በወረርሽኝ ላይ፣ አምስተኛው በእሳት ቃጠሎ ላይ ቃል ኪዳን ተሰጥቷቸዋል። በዚህ መንገድ የሚጠቁ ሰዎች ያንተን ስም ሲጠሩ ይሄ ሁሉ በሽታ ይሄ ሁሉ መከራ እንዲርቃቸው ቃል ኪዳን ሰጥቻለሁ አለ። ማን ነው ይሄን የተናገረው? የኪዳኑ ባለቤት ኪዳኑ የጸና መድኃኔ ዓለም ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። በዚህ ቃል ኪዳን ትላንት ከትላንትና በስቲያ ቤተክርስቲያን ልክ እንደዚሁ በነበረው ወረርሽኝ ላይ ሰዎች በመራራቅ እንዲቆሙ አንድ ላይ እንዳይሰለፉ በተባለበት ዘመን የአቡነ ሀብተ ማርያም ገድል ተይዞ
ጸሎቱ እየተጸለየ ማይጠንቱ እየታጠነ ጸሎተ ዕጣን እየተደገመ ዓለም ከቤቱ ሳይወጣ ግራ ገብቶ ተጨንቆ በነበረበት በዚያ በኮቪዱ ዘመን እንኳን የአቡነ ሀብተ ማርያም የሀብትዬ የእሳቸው ቃል ኪዳን ነው ከእንዲህ አይነቱ ወረርሽኝ ከእንዲህ አይነቱ ዓለም አቀፍ የወረርሽኝ በሽታ እኔንና እናንተን የታደገን ሲባል የነበረው እኮ በተለይ ለኛ ለኢትዮጵያውያን በዚያን ጊዜ አስተውሉ። በዚያን ጊዜ ዓለም የተነበየው ትንበያ ነበረ። ቢያንስ በጥቂቱ ከ7 ሚሊዮን ሕዝብ በላይ ኢትዮጵያ ያልቅባታል የሚል ሟርት ነበር በዓለም ላይ የተተነበየው። ግን በተለያየ ምክንያት ጉንፋኑ እንደው ሳምባው ምናምኑ የተለያየ ነገር ብቻ ያደረገው እነሱ ይቁጠሩት ወደዚያ የሚበሉት 1000 2000 የሚባል በዚያ መንገድ ሊያልፍ ይችላል። አልፏል። ያ ደግሞ በጊዜው ጊዜ ነው። እንዳሉት ግን አልሆነም። ምንድነው የዚህ ምስጢር ስንል እኛ የገባንን ስለያዝን ነው። ያም ደግሞ ዘይከውን በቋይለ ኩሉ ዓለም ለዓለም ሁሉ የሚጠቅመውን ቃል ኪዳኑ የበረታውን በእውነት በተሰጠው ቃል ኪዳን ለታመኑበት ስራ የሚሰራውን እስከ ጊዜ ምጽአት ድረስ ለታመኑበት ይሄ ቃል ኪዳን የጸናለትን ሀብትዬን ስለያዝን ነው። ደስ ይበላችሁ። ስለዚህ በአምስቱ መክሰብታት ላይ ስልጣን ስለተሰጣቸው ነው። ሌላው እኚህ ቅዱስ አባት ይህን ሁሉ ተጋድለው ካለፉ በኋላ መድኃኔ ዓለም ኢየሱስ ክርስቶስ ለተጋደሉት ደግሞ ዋጋ ይሰጣል። አባታችን አቡነ ሀብተ ማርያም በተጋድሏቸው 7 አክሊል የወረደላቸው ቅዱስ ጻድቅ አባት ናቸው። 7 አክሊል በምን ምክንያት እነዚህ አክሊላት ወረዱላቸው ብለን ስናይ የመጀመሪያው የአክሊሉ መውረድ ስለ ንጹህ ድንግልናቸው ነው። ሌላው ይሄንን ዓለም በመናቃቸው ነው። ስለ ፍጹም ምንኩስናቸው ዘወትር ባለማቋረጥ 4ቱን ወንጌላት ይደግማሉ። ልክ እንደ ውዳሴ ማርያም ጸሎት ነውና ወንጌላቱን ያደርሳሉ። ስለሚጸልዩት ወንጌል ስለ ጌታ ብለው ስለመራባቸው በጾም በጸሎት ስላደረጉት ተጋድሎና ከቂም ከበቀል ከጥላቻ ከትዕቢት ከትምክህት የተለዩ አባት በመሆናቸው ይህንን ዋጋቸውን አይቶ መድኃኔ ዓለም እንግዲህ ዋጋ ከፋይ ነውና በ7 አክሊል አቀዳጃቸው። ዛሬ እኛ እድለኞች ነን። ዓለምን ሁሉ የሚጠቅመውን ዘይከውን በቋይለ ኩሉ ዓለም የተባለውን አቡነ ሀብተ ማርያምን ዮስቲና ከሕግ ባሏ ከፍሬ ብሩክ ዛሬ የጸነሰችበት ቀን ነው። ስለዚህ የአቡነ ሀብተ ማርያም መጸነስ ለኛ ሁሉ መልካም ነው። ለምን መሰላችሁ? ዘይከውን በቋይለ ኩሉ ዓለምን ይጠቅማሉ። ይሄው ዛሬ እኮ እየተጠቀምንባቸው ነው። በምናቸው ንገሩኛ? በተሰጣቸው ምን ቃል ኪዳን፣ በቃል ኪዳናቸው እየተጠቀምን ነው። ብዙዎቹ አልገባቸውም። እኛ ግን ገብቶናል። ያልገባቸው ሊተቹን ይችላሉ። ያልገባቸው ሊያሽሟጥጡን ይችላሉ። ያልገባቸው በእኛ ሊሳለቁ ይችላሉ። እነሱ ስላልገባቸው ነው። እኛ ግን በገባን ልክ ተጠቅመናል። በጸሎታቸው ተጠቅመናል። በገድላቸው ተጠቅመናል። በተሰጣቸው ቃል ኪዳን በአቡነ ሀብተ ማርያም ቃል ኪዳን በሎሚያቸው ድህነት አግኝተናል። በእምነቱ ተፈውሰናል። ጸበሉን ተጸብለን ድህነት አግኝተናል። ከዓለም በሽታ ተገላግለናል። ዓለም ሊያድነው ያልቻለውን እኛ በሀብትዬ ጸሎት በገድላቸው እኛ በሀብትዬ ጸበል በሎሚያቸው በተሰጣቸው ቃል ኪዳን ይኸው እየተጠቀምን ነው። ዛሬ እኮ ለዚህ ነው ዘይከውን በቋይለ ኩሉ ዓለም ግን የሚጠቀምበት ነገር የለውም። በራሱ ሐሳብ ላይ ስለሚመላለስ በራሱ ዛቢያ ላይ ስለሚወጣ ስለሚገባ ነው፣ ስለሚሽከረከር ነው። እኛ ግን በእነዚህ ቅዱሳን ጸሎት እንወጣለን፣ እንገባለን፣ ኪዳናቸውን ተስፋ እናደርጋለን። ስለዚህ ይሄንን አምነን በእውነት የዚህ የጻድቅ ሰው ጸሎት ሀገርን ሁሉ ከጥፋት ይታደጋል። ዛሬ ከከበደው ነገር ሁሉ ከመከራ ሁሉ ከጭንቀቱ ሁሉ የምንገላገልበት የሀብትዬ ጸሎት ነው አይደለም? ስለዚህ እንኳን ኢትዮጵያን ዓለምን የሚጠቅሙ ናቸው ቅዱሳን ለተቀበላቸው። እናንተን የሚቀበል እኔን ተቀበለ እንዳለው በእውነት ዛሬ አቡነ ሀብተ ማርያምን መቀበል ክርስቶስን መቀበል ነው። አቡነ ሀብተ ማርያም በሕይወት ዘመናቸው ሲኖሩ ክርስቶስን የገለጹ አባት ናቸው። ሕይወታቸው ክርስቶስ ነው። ስለዚህ የተወደዳችሁ የሉል እግዚአብሔር ቤተሰቦች በዚህ መንገድ ይሄ የተቀደሰው ተራራ ላይ ዛሬ ስንሰባሰብ አንድ ነገር ብቻ ልናስተውል ይገባል።
ለምንድነው የመጣነው? ለምንድነው የተሰባሰብነው? መሰባሰባችን እውነት መንፈሳዊ ነው? እውነት መጽሐፍ ቅዱሳዊ ነው? እውነት አምነንበት ነው? ይሄ ሲባል አዎ ድካሙን አይተናል። ይሄን ተራራ ስትወጡ የነበረውን ድካም ታውቁታላችሁ። ቅዱሱ አባት ደግሞ ይሄ አይደለም ከዚህ እጥፍ የሆነውን መከራ በዚህ ዓለም ሲኖሩ መከራውን ሁሉ በጸጋ የተቀበሉ አባት ናቸው። ስለዚህ በእውነት በዓለም ውስጥ ሳሉ የተቀበሉት መከራ ይሄ ዋጋ ለነሱ የተሰጠነውና የጻድቁ አባታችን የአቡነ ሀብተ ማርያምን በረከት ይዘን ዘይከውን በቋይ ለኩሉ ዓለም ለዓለም ሁሉ የሚጠቅም ነውና ጥቀመን አቡነ ሀብተ ማርያም እንድትጠቅመን መተናል። ዛሬ አንተ ለኛ ጠቃሚያችን ነህ። ጸሎት ይጠቅመናል፣ ዕጣንህ ይጠቅመናል፣ ገርልህ ይጠቅመናል፣ ስንሰማው ቃል ኪዳንህ ይረዳናል። በእውነት እንደተባለው ወይ ያረኩስ ኪዳኔ ወይ ኢየሱ ዘወፃ እማፉ እንዳለው ኪዳኔንም አላረክስም ካፌ የሚወጣውን ቃል አልለውጥም እንዳለ በቅዱስ ዳዊት ያድሮ እግዚአብሔር እንደተናገረ ዛሬም ይሄን የጸናውን ኪዳን የሰጣቸው አቡነ ሀብተ ማርያምን መድኃኔ ዓለም ኢየሱስ ክርስቶስ ነው። እንደተባለው ከኚህ ደግ አባት ጋራ ደግሞ እማይለያቸው እንደ ጓደኛ የፈለጉትን ሲጠይቁት የሚመልስላቸው አንድ ደገኛ መልአክ ነበረ። እስኪ ጥሩልኝ። አይሰማም። መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል ገና ከእናታቸው ማህፀን ጀምሮ ሲጠብቃቸው የነበረ ከጠባቡ ወደ ሰፊው ከጨለማ ወደ ብርሃን ሲመጡ አብራቸው የነበረው ይሄ ደገኛ መልአክ ቅዱስ ሚካኤል ከኛ አባት ጋር ነበረ። የሚደንቅ ነው። የሚደንቃችሁ አንዳንድ ጉዳይ እንኳን ያዩና ይመለከቱና ግራ ሲገባቸው መጥቶ እንደገና ሀብተ ማርያም ልጄ የነገርኩህ ነገር ይሄ ነው፣ ስለዚህ አሁን ግራ የገባህን ነገር በዚህ መንገድ ፍታው ይላቸው ነበር። ልክ እንደ ጓደኛ ሁሉ ጊዜ ከጎናቸው እማይለይ መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል ለምንድነው እንዲህ የሚያደርገው ስንል ይሄ መልአክ መጽሐፉ ስለሚል ነው። ይታየን መልአከ እግዚአብሔር አውዶሙ ለለፈርህዎ ወያድኖሙ እንዳለው የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራሉ ይላል። እነርሱን ይጠብቋቸውማል ያድኗቸውማል። ስለዚህ እግዚአብሔርን ከሚፈሩት ቅዱስ አባት ሀብትዬ ናቸው። ዘይከውን በቋይ ለኩሉ ዓለም። ስለዚህ እኔና እናንተንም ይጠቅሙናል አይጠቅሙንም? እስኪ አቡነ ሀብተ ማርያም ይጠቅሙናል የምንል ከፍ አድርገን ምስጋና እናቅርብ ለሀብትዬ። እስኪ ድገሙበት። በእውነት አሰልሱ። አሁንም አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን